ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። 46 የህወሓት ታጣቂዎች፣ 5 ፖሊሶችና 25 የሀገር መከላከያ የነበሩ አካላት ወደ ሐራ መሬት መቀላቀላቸው ተገለጸ። ባለፈው ሳምንት ታጣቂዎቹ በመላው የትግራይ አካባቢዎች በህወሓት ላይ የተቃውሞ ሰልፍ ማካሄዳቸው የሚታወስ ሲሆን ህወሓት በሰራው ይቅርታ ጠይቀዋል የሚል ርዕስ ያዘለ ድራማ። የህወሓት ታጣቂዎች ከአርሚዎቻቸው በመውጣት ወደ ተለያዩ በአፋር አገውና በትግራይ ክልል የሚገኙ የሐራ መሬት ተብለው የሚጠሩ የትግራይ የሰላም ኃይሎች እየተቀላቀሉ መሆኑን ተገልጿል። ትናንትና ጥቅምት 12 2018 ዓ.ም አመሻሽ ላይ ብቻ 6 ታጣቂዎች ከአርሚ 24፣ 4 ታጣቂዎች ከአርሚ 31፣ 14 ታጣቂዎች ከአርሚ 15፣ 9 ታጣቂዎች ከአርሚ 43፣ 5 ታጣቂዎች ከአርሚ 22፣ 3 ታጣቂዎች ከአርሚ 13 እንዲሁም 5 ታጣቂዎች ከአርሚ 17 በድምሩ 46 ታጣቂዎች ወደ ሐራ መሬት መቀላቀላቸው የትግራይ የሰላም ኃይል አስታውቋል። የሰላም ኃይሉ በተጨማሪ እንዳስታወቀውም 5 ፖሊሶችና 25 የሀገር መከላከያ ሰራዊት የነበሩ የትግራይ ተወላጆች በአጠቃላይ ትናንትና ጥቅምት 11 2018 ዓ.ም ማምሻው ላይ በድምሩ 75 የህወሓት ታጣቂዎች ልምድ ያላቸው የቀድሞ የመከላከያ ሰራዊት አባላትና ፖሊሶች ወደ ሐራ መሬት ተቀላቅለዋል ብሏል። በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወሰዳል ሲሉ ዶክተር ኢዮብ ተካልኝ አሳሰቡ። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ መንግስት በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ ይወስዳል ብለዋል። ባንኩ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር መስራት የሚቻልባቸው ጉዳዮችና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት አድርጓል። ዶክተር ኢዮብ ተካልኝ ውይይቱን አስመልክተው በሰጡት ማብራሪያ ሐዋላ አስተላላፊ ድርጅቶች በህጋዊ መንገድ እንዲሰሩ መንግስት ድጋፍ በሚያደርግባቸው ጉዳዮች ላይ ምክክር መደረጉን አንስተዋል። መንግስት ሁሉም የሐዋላ ገንዘብ አስተላላፊዎች ወደ ህጋዊ መንገድ እንዲገቡ በተደጋጋሚ ያቀረበውን ጥሪ ያልተቀበሉ አንዳንድ ድርጅቶች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ እንደሚወሰድም አስጠንቅቋል። የሐዋላ ገንዘብ አስተላላፊ ድርጅቶች በበኩላቸው ህጋዊ አካሄድን ይዞ ለመንቀሳቀስ እንዲያስችላቸው ከመንግስት እንዲደረግላቸው የሚፈልጉት ዝርዝር ነጥቦች አንስተዋል። የኢኳቶሪያል ጊኒ ምክትል ፕሬዝዳንት ፈረንሳይና ጀርመንን ከሰሱ። አፍሪካን ለማተራመስ ጥላቻ ቀስቃሾችን እያበረታቱ ነው ብለዋል። ፈረንሳይና ጀርመን አፍሪካን ለማተራመስ ጥላቻ ቀስቃሾችን እያበረታቱ ነው ሲሉ የኢኳቶሪያል ጊኒ ምክትል ፕሬዝዳንት ተናግረዋል። ፓሪስ ከሃዲ አፍሪካውያንን እየደገፈች ነው በማለት በይፋ የከሰሱት ቴዎድሮ ንጓሜ ኦቢያንግ ማንጌ በርሊን እንዲህ አይነቱ ዘመቻ በመቀላቀል ውግዘት ሰንዝረዋል። ሰላምን እንዲያደፈርሱና የራሳቸውን ባህልና ወንድም እንዲቃወሙ ለጥቅም የተገዙ ግለሰቦችን በማነሳሳቷ ምክትል ፕሬዝዳንቱ ፈረንሳይ ላይ ቁጣቸውን ገልጸዋል። ባለፈው ሳምንት በአውሮፓ የሚኖር ሀገሩን የካደ የኢኳቶሪያል ጊኒ ዜጋ ከማድሪድ የጀርመን አምባሳደርና ከከፍተኛ የፈረንሳይ ዲፕሎማት ጋር በመሆን የፈጠረውን ክስተት ጠቅሰዋል። ባለስልጣኑ የትኛውም ክስተት ማለቱ እንደፈለጉ ባይገልጹም ይፋዊ መግለጫቸው የተሰጠው የኢኳቶሪያል ጊኒ የሰብአዊ መብት ተሟጋች አልፍሬዶ ኦኬምቬ ለፍራንኮ ጀርመን የሰብአዊ መብት ሽልማት ከታጨ በኋላ ነው። ፈረንሳይ ሀገራቸውን ለማተራመስ ስልታዊ የትንኮሳ ፖሊሲ እየተከተለች መሆኑን የገለጹት ምክትል ፕሬዝዳንቱ ፓሪስ በማሊ፣ ኒጀርና ቡርኪና ፋሶ ባሉ ሌሎች የአፍሪካ ሀገራት ላይ ይህንን ዘዴ ተጠቅማበታለች ብለዋል። አፍሪካ እንደዚህ አይነት ሴራዎች መረዋታል ሲሉም ሀሳባቸውን አጠቃለዋል። የቀድሞ የፈረንሳይ ፕሬዝዳንት የእስር ቅጣታቸውን ጀመሩ። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 የፈረንሳይ ፕሬዝዳንት ሆነው ያገለገሉት ኒኮላስ ሳርኮዚ የ5 ዓመት የእስር ጊዜያቸውን ለመጀመር ፓሪስ በሚገኘው ላሳንቴ ወህኒ ቤት ገብተዋል። እንደ አውሮፓውያን አቆጣጠር በ2007 በፕሬዝዳንትነት ዘመቻቸው ወቅት ከሟች የሊቢያ መሪ ሙአመር ጋዳፊ በሚሊዮን የሚቆጠር ህገወጥ የቅስቀሳ ገንዘብ ተቀብለዋል በሚል ክስ ጥፋተኛ ሆነውም ተገኝተዋል። ሳርኮዚ ቢፈረድባቸውም ከወንጀል ንጹህ መሆናቸውን በመግለጽ መቃወማቸውን ቀጥለዋል። በኤክስ ገጻቸው ላይ ባሰፈሩት መልእክትም እውነት ያሸንፋል ብለዋል።
ዶናልድ ትራምፕ እና ቭላዲሚር ፑቲን ሊያደርጉት የነበረው ውይይት ተራዘመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን በሃንጋሪ ቡዳፔስት ተገናኝተው ለመወያየት እቅድ እንደነበራቸው ይታወቃል። ትራምፕ ባለፈው ሳምንት ከፑቲን ጋር ያደረጉት የስልክ ውይይት ተከትሎ ከሁለት ሀገራት የተውጣጡና በውጭ ጉዳይ ሚኒስትሮቻቸው የተመሩ የከፍተኛ አማካሪዎች ቡድኖች ተገናኝተው በሃንጋሪ ቡዳፔስት የሚካሄደውን የመሪዎች ውይይት እንደሚያዘጋጁ ተናግረው ነበር። ሆኖም የዋይት ሃውስ ባለስልጣን ለሲኤንኤን እንደተናገሩት በማርኮ ሩቢዮና በሰርጌይ ላቭሮቭ በሚመሩ ቡድኖች መካከል ይካሄዳል ተብሎ የተጠበቀው ውይይት ለጊዜው ተሰርዟል። ሆኖም እስካሁን ለውይይቱ መሰረዝ የተሰጠ ምንም አይነት ይፋዊ ምክንያት የለም። በትራምፕና በፑቲን መካከል የተካሄደው የመጨረሻ ውይይት ከ2 ወራት በፊት በአላስካ አንኮሬጅ የተካሄደው መሆኑ ይታወቃል። የጃፓን ፓርላማ ሃንድላይነር ታካይቺን የሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር አድርጎ መረጠ። የጃፓን ፓርላማ ወግ አጥባቂዋን ሳናይ ታካይቺን የሀገሪቱ የመጀመሪያዋ ሴት ጠቅላይ ሚኒስትር አድርጎ መርጧል። የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ደጋፊ የሆነችው ታካይቺ 465 መቀመጫ ባለው ምክር ቤት 237 ድምጽ ማክሰኞ ዕለት ማግኘቷን ለማረጋገጥ ተችሏል። እንዲህ ድል ላይ ሊደርስ የቻለው የሊበራል ዲሞክራሲያዊ ፓርቲ ኤልዲፒ ከቀኝ ክንፍ ጃፓን ኢኖቬሽን ፓርቲ ጂአይፒ እንዲሁም ኢሺን ተብሎ ከሚጠራው ጋር ሰኞ ዕለት ያደረጉትን የጥምር ስምምነት ተከትሎ ነው ተብሏል። ይሁን እንጂ የጠቅላይ ሚኒስትሯ መንግስት አሁንም ሁለት ብቻ አብላጫ መቀመጫ በምክር ቤቱ ስላለው ያለመረጋጋት አደጋ እንዳለውም ይጠቁማል። ታካይቺ ሺጌሩ ኢሺባን ትተካለች። የ3 ወራት የፖለቲካ ክፍተትና ሽኩቻ አሁን አብቅቷል። የጠቅላይ ሚኒስትሯ ድል ወንዶች ብቻ ስልጣን ለያዙባት ሀገር ወሳኝ ጊዜ ተደርጎም ተወስዷል። ነገር ግን በስደተኝነትና በማህበራዊ ጉዳዮች ላይ ወደ ቀኝ የጠነከረ ፈተና ይጠብቃቸዋል። ይህም የስርዓተ ጾታ እኩልነትን ወይም ብዝሃነትን ለማስፋፋት ይረዳል ተብሎም ብዙም አይጠበቅም። የዓለማችን ፈጣኑ ባቡር በቻይና የቅድመ አገልግሎት ሙከራ ጀመረ። የዓለማችን ፈጣኑ ባቡር በቻይና በከፍተኛ ፍጥነት ባለው የባቡር መስመር የቅድመ አገልግሎት ሙከራ መጀመሩን ግሎባል ታይምስ ዘግቧል። ከፍተኛው የሙከራ ፍጥነት በሰዓት 450 ኪሎ ሜትር እና የንግድ አገልግሎት ፍጥነት 400 ኪሎ ሜትር የተነደፈው ሲአር 450 ከምስራቅ ሻንጋይ ወደ ምዕራብ የሀገሪቱ ክፍል ቼንግዱ የሚያገናኘው የከፍተኛ ፍጥነት መንገድ የብቃት ሙከራዎች በማድረግ ላይ ይገኛል። ባቡሩ በሰዓት ከ0 ወደ 350 ኪሎ ሜትር በ4 ደቂቃ ከ40 ሰከንድ ማፋጠን ይቻላል። በአስደናቂ ሁኔታ 2 ሲአር 450 ባቡሮች በሰዓት በ896 ኪሎ ሜትር ፍጥነት እርስ በርስ በማለፍ ሪከርድ አስመዝግበዋል። ከቀድሞው ሲአር 400 ጋር ሲነጻጸር ሲአር 450 የበለጠ የተስተካከለ ንድፍ አለው ተብሏል። የመንገደኞች አገልግሎት ከመግባቱ በፊት ሲአር 450 600 ኪሎ ሜትር የሙከራ ጊዜ ያለምንም ችግር ያከናውናል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።